ያለው። ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ያሳረፈበትና ትንሽ ያገኘ ይመስለኛል። ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል አቶቹን እያሳረፈበት ነው ያለው። ሊቃተሊና እያደረገ ነው። ሁለቱም አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቸው አይ ቲንክ ከጀርባ ቡድን ሚስ ከሆነ ስላም ለማድረግ ነው ሀሳቡ። በዚህ በአጭር ጊዜ እንግዲህ ኮች ያሬድ ላይ እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተሊና ማለት ነው። መላቀቅ አለባቸው ከነዚህ ፖዚሽን ብዬ አስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ ከሮቤል እንደዚህ ይህ ፋይት እንግዲህ በጣም ልባችንን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉባቸው ሮቤል እያጠቃ ነው ያለው። ሮቤል ወደ ቴክዳውን ሹት አርጓል። ንቃተሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነገር ግን ወብልም አላረገም። ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለው። ቴክዳውን አድርጎታል። ነገር ግን ወብልም አላረገም። ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። መያዝ አይችልም። ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽን መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። አሪፍ ዲፌንስ ነው ያለው እስካሁን ድረስ ተነሳ ሮቤል ተነሷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተሊና ለማድከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤቶች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል ንቃተሊና ደብሊንግ ቴክዳውን ተመልሶ ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሊከበር ለማድረግ ይሆኗል። ግራውንድ ፓውንድ አሁን ላይ ብዙ ነገር እንግዲህ ሮቤል እንግዲህ ተይቷል። እጆችን ከጭንቅላቱ ጀርባ ለምንሽን ቻርልስ ኦሊቬራ ቨርሱስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ዳኛው በደንብ እየተከታተለ ነው ያለው፣ ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ሮቤል በስትራይክ ላይ አሪፍ ሰክሰስ ነው። ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅብ ምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቁጣዮች የሚሰነዝር ይመስላል ማለት ነው። ይሄ አፐርከት ደግሞ ብዙ ፖይንቶች ንቃተሊና ላይ የወሰዱበት ነው። ክሊንች በሚያደርጉበት
ጊዜ ናስቲ ሆኖ አፕርከቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽክምቶችን ስውር እያደረገ እየቆፈረ ይገኛል። ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ፓውንድም መጠቀም ይችላል። ግራውንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ያኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቫፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ኮፍትሮት እንግዲህ መነሳት መቻል አለበት። ያኛው በቀርቡ ነው የተከታተለ ነው ያለው። እንግዲህ መሬት ላይ ጥምዝምት ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት እያየን ያለ ነው። የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክር ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል ማይችልበት ሁኔታ ከሆነ እስካሁን ተጠናቀቀ። ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አትሌት ወይ ምናልባት በሌላ አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ላይ ተሰነዘሩ ያሉት ኢፌክቲቭ እየሆኑ አይደለም። ሮቤል ጊቫፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝናብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቴክሲ ፌሎ ሁለት አሸናፊ ሆኗል። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸው እንዴት ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ